አንስፎላችሁ እኔ ንጹህ እህቶቼን ማገዝ ነው የምፈልገው። እኔ አንዳንዴ ልጁ ትላንት ማሜ ጨንቆኝ ማለት ነው ሲሸጉርሽ መስይ ያለ ነው ወይ ሸጉርሽ እኮ ነው ያልኳት። አምጩ ትለኛለች ታውቃለህ። በቃ ስራ ልትገቢ ነው ስራ እንደዚህ ተጨርሰናል ምናምን ነግቢ ስትላት አይ ልጁን አምጩ መጀመሪያ ልጁ ሳይመጣ እኔ ስራ አልሰራም። ሚስቱ ደግሞ ያደረገችልኝ ቮይስ ልንገርክ ልክ ህግ ጋር መድረሱ ሲያቅ እንደሚለቃቀሙ ስላወቁ ለሊት ላይ ቮይስ አደረገችልኝ ያቺኛዋ ሚስቱ ማለት ነው። ላስረዳሽ የጃንቺ ነፍጣም አልኳት ስልኬ ላይ እንዳትመጭ አልኳት። ምክንያቱም የሷንም ስልክ ሰጥቻለሁ ነው። መጣችና እኔ ላስረዳሽ ፈልጌ ነው እኔ ግማሽ ብር የከፈልኩትኝ እኔ ነኝ። እኔ በወሸላ የምትጣሉ ማለት ይቅርታ ማሚ ለቃላቱ ለአንድ ወሸላ የምትጣሉ አራት እኮ ናቸው የሚጣሉት። ኢትዮጵያ ልጅ አለው ፈጣሪ ያሳያችሁ። ሁለት እዚህ አሉት እዚህ ሁለት አሉት። ኢትዮጵያ ሚስት አለው ልጅ አለው እዚህ ሁለት ሚስት። እንግዲህ እነዚህ አሁን ጥጋብ ነው። እኛም እሱ ጋር ወንድ ጊዜ አተው ማርያምን ኢጃዛ አታችሁ አይ ላቭ ዩ ኮንትራት ቤት የምትሰሩ እናቴ ትሞት ክብር ለእናንተ ክብር። እናንተ አንገታችሁን ደፍታችሁ መዳም ቤት ከነ ክብራችሁ ኦልሞስት ድንግልናችሁ ተመልሶ ድንግል ሳትሆኑ አገር ቤት እዚህ ድንግልናችሁ ክብር ለእናንተ እናቴ ትሞት። እንደው የኔን እድሜ ቀንሶ ይስጣችሁ። የእናንተ ጨዋ ሴቶች የኔን የሁላችን እንደው የኔን እድሜ ቀንሶ ይስጣችሁ። ከኔ እድሜ ላይ ለእናንተ ይስጣችሁ። ክብር ለእናንተ እናቴ ትሙት። ክብር ለእናንተ ጤና ይስጣችሁ። በቃ ገንዘባችሁ በረከ የክብር ህይወት ነው የምትኖሩ። እናቴ ትሙት። ሳውዲም ሆኖ ጠለብ ቤት የምትሰሩ ክብር ለእናንተ ክብር ለእናንተ። እመቤት ለእናንተ ቢሞትም አይቆጭም ለእናንተ ሞት በቃ የሰው ልጅ መጨረሻው ነው ሞት። ቢሞት አይቆጭም ለእናንተ ማርያምን። ልንገራችሁ ትላንትና እናንተ ልጅቷን እኮ ስላላያችኋት ነው እምትገርም ስማርት ዱርዬ እንደሆነ ታውቃላችሁ። መጀመሪያ ምን አለች መጨረሻ ላይ መዲን ከህዝብ ጋር ልታጣላት እሷ ሀዲያ ስለሆነች ነው እኔ ወላይታ ስለሆንኩ ነው አለች። እነዚህ ልጆች እኮ ለሷ እኮ እንዴት መዲ እንዴት እንደሆነች አንተ በቃ እጇ ፖሊሱን እያወራች እጇ እንዴት እንደሚንቀጠቀጥ ማለት ነው። ክብር እናንተ መዳም ቤት ማይቤት ገረድ ተብላችሁ ለምትሰደቡ ክብር ለእናንተ። ግርድና ውበታችሁ ነው። ግርድና በቃ የእናንተ መገለጫችሁ ነው። ሁላችንም ገረዶች ነን። የትም ይሰራይትም ገረድ ነው። ግን ክብር ለእናንተ እመቤቴ ነው። ምንም እናንተ ብሰድቡኝ እንኳን እናቴ ብሰድቡኝ አይደለም ብገሉኝ ነው አይሰማኝም። ብገሉኝ መሪንዳ ጠጪ ብዬ ገዛውላት ምን እንዳለችኝ ታውቃለች? በጣም ልጅቷ በጣም ባለጌ መሆኗ ምንም አላደረግሽበትም ያለች እናቴ ትሙት። በቃ ታውቃለች በቃ ጭርስ ያደረገች ዱርዬ ናት። አረብኛ ስታወራ እኔ ስቅጥጥኛ እኔ ነኝ የተሸማቀቅኩትኝ። ታሜ እንደሷ ሙኒት እንደሷ አታወራ እመቤቴ እንደዛ በቃ እኔ ሐሳቤ በቃ ትተኛ ይውጣላት ብዬ ሱቅ ተኝታ ስለነበረ ጃኬቶቼን አንስቼ ከቆም ሳጥኔ ውስጥ አውጥቼ ሰጥቼ መዳም ቤት ትላንታውን ይዘው ሄደችሁ ከፖሊሶቹ ጋር እንዳል ልብሴ ልክ እኔ እንደበደልኳት አድርጋችሁ ቪዲዮ ይሰራችሁ። እኔ ህይወቷን ያተረፍኩላት ኦኬ ህይወቷን ነው። ግን ብዙ ልጆች ደግሞ ኮሜንት ላይ ደግሞ አይቻቸዋለሁ ገባችሁ? አይቻቸዋለሁ። እኔ ግን ህይወቷን ያተረፍኩላት ለምስኪን እናቷ ልጅ ባለጌም ቢሆን በቃ የፈለገ ነገር ስድም ቢሆን ለእናት ልጅ ነው። ገባችሁ? ልጅ ነው። ያንን ያደረኩት ህይወቷን እንዲተርፍ ሳሪ እኔ እንዴት ከኬቱ ጋር በራ ሱቄ ጋር እንደቆመች እኔ ሳያት ሱቅ እንደነበረች ነው ማየው። በሬ ጋር ኡስማን የኔ ልጅ እንኳን ላንተ ደከምኩ። አሁን ለኡስማን መድከሜ ትላንትና የድካሜን ውጤት ለኡስማን እንደዛ መሮጤ በቃ የድካሜን ውጤት ትላንት አየሁት። በሩን የመጣልኝ እመቤቴን በሩ እንደ በቃ ምጥት ብሎ አጠገቤ ሲቆም ኦኬ በቃ ግርማ ሞገስ ነው የሆነኝ። መቷ
ጋይዝ ይሰማል? አይሰማም? ይሰማል? አሁን ይሰማል? እናች ሁለተኛ ሚስቱ ሱቅሽ እመጣለሁ ብለሻል። ቮይስ አድርጌልሻለሁ። ያሬድ ብትመጪ እንደው አቤት ብትመጪ አይ ብትመጪ እንደው አድርገሽው ነው ማሪ። እንደው እኔ ሎኬሽን ልክልሻለሁ አቋለሁ ነው ያልሽኝ ማሪ። ባታቂው ራሱን ድራይቨር ልክልሻለሁ። አንቺ ለመምጣት ያብቃሽ። እኔ ሳይለቅስ አያስገቡት አይቀሩም እንዴ? በጣም ነው የተናደዱት ቪዲዮውን ሲያዩት። እዚህ ውስጥ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት፣ ሆቴሉ የት ነው ሲላት፣ የሆቴሉን ስም እኛ ሆቴሉን አናውቅም መንገድ አላውቅም ነው ያለችን። ለኛ የሆቴሉን ስም ቀጭ ማሜ እናቴ ትሙት እንዴ! አንተ እኮ ትላንትና እኮ ፊልም እኮ ነው የሰራችኝ። እንደዛ ቀኑን ሙሉ ስታቃጥለኝ ውላ ማውለማት ሆቴሉ ላይ ስላለ እሱን እኮ አንተ እናቴ ትሙት ግን ይችላሉ። ይሄ በኢትዮጵያ ቁጥር ነው ምናምን አይሰራም። ወላይታ ነኝ አስገብኝ። ወላይታ ስለሆን ካላስገባህም ምንድን ነው የወላይታ ቤት የወላይታ ጉዳይ ነው እንደ እያወራሁኝ ያለሁት የአንዲትን ባለጌ ሴት ነው። ትላንትና የት ነበራችሁ? ዛሬ ልትገቡ ስታዩኝ ሰገጥ ይመስላችሁ። ስታዩኝ የፊሊፒኒ የገጠር ሴት መስልሃለሁ። ፊሊፒኒ ሆነው ገጠራማው አካባቢ ትላንት የት ነበራችሁ? የወላይታ ልጅ ነኝ አስገብኝ መሲ። የት ነበራችሁ ትላንትና? እኔ እህቷ ነኝ የደረስኩላት። ኦኬ ልጩህባትም ልናገራትም ምንም ልበላትም ምንም ላድርጋትም እኔ ነኝ የደረስኩላት። ሳሪ ናት የደረሰችላት። ኦኬ የእንትን ልጅ ነኝ የእንትን ልጅ ነኝ እግር ትበላለ። የት ነበራችሁ ትላንት? 11,000 ሰው ቁጭ ብሎ አንድ ሰው እኔ ነኝ ያላለም። ዛሬ የእንትን ልጅ ነኝ አስገቢ። ሄደህ ጠይቃት ፖሊስ ጣቢያ ውስጥ ስገባ ሬንጅ ሮቨሩ ራሱ ስታርቲንግ በተኑ ማለት ነው ወደ ላይ ነው። ገባችሁ? አሁን መጥቶ እናንተ ወይ ጉድ! እኛም ብር የለንም እኮ እኛን እኮ ብር የለኝም እኮ ነው ያለችው። እናቲት መዲን ውደዷት። እመቤቲ መዲን ይኸው መጣች። መዲን ውደዷት። በቃ መዲ እና እኔ ለአንቺ ቃል የለኝም። አንቺ ማለት ማርያምን እኔ በፊት አሁን እንደዚህ በጎጥ ምናምን ሲነጉሽ ናት እንዴ ምናምን እል ነበር። ሰው መሆንሽን ነው ያሳየሽኝ። ኦኬ ሰው መሆንሽን። እቺ ብስብስ ግማታም ሁለተኛ ሚስቱ ቮይስ አደረገችልኝ። ሱቅሽ እመጣለሁ አቅሻለሁኝ። ሀይ መሲ እንዴት ነሽ? ሰላም ነው? ሱቅሽ እመጣለሁኝ ምናምን አለች። እኔ ጋይዝ ወይ ስናገር ህዝቡ አይሰማም። የሞባይል ሾፕ ነው ሱቄ። ቬርጎ እየመሰላችሁ ይሁን ማለት ምን አይነት ቪዲዮ ላሰራ? በአረብኛ ቪዲዮ ላሰራ ወይ ደግሞ በቄሶች በኡስታዞች በፓስተሮች ቪዲዮ ላሰራ? የስልክ ቤት መሆኑን ግራ ገባኝ እኮ። ሰረቀችኝ እኮ አለችው። ምንድን ነው የተሰረቅሽ ሲላት ረጀ ሀደ ሀቢቢ አለችው። አረብኛንማ አንቺ አውሪያት ማሬ፣ አረብኛን አንቺ አውሪያት፣ ጸጉር ስታይልን አንቺ አውጫት፣ ሙድን አንቺ ያዣት፣ ምድር ላይ ሙድን አንቺ ያዣት። ይሄ ፒፕል እኔ ጭንቁብሽን ያየሁት
ገባችሁ? ዞር ስል ኡስማን ልጄ ከጎኔ ነው። ዞር ስል ሳሪ እህቴ ከጎኔ ናት። ዞር ስል በቃ ጉቺ ከጎኔ ናት። ዞር ስል የሆነ ታክሲ በቃ ዞር ስል እነሰማዋሉ። ዞር ስል በቃ በወገኖቼ እኔስ ወገኖቼ እሷንም መክረዋል። እመቤቴን ኡስማንዬ የኔ ልጅ እንኳን ለአንተ ያንን ሁሉ ድካም ደከምኩኝ። እመቤቴ አኮራኸኝ፣ ትላንትና አኮራኸኝ። ኩራት ነው የተሰማኝ። እመቤቴ ለእንደናንተ አይነቱ መድከም ነው ጥቅም ያለው። አንቺ የባሌባ ግን በጠዋቱ ሳሪ ሼር አድርጌልሻለሁ። በጠዋቱ ቮይስ አደረገችልኝ። ልጁ መሲን አቃታለሁ ብሏችሁ ይሆን? አሁን ግራ እየገባኛል። መሲን አቃታለሁ ብሏችሁ ነው? እኔ እንግዲህ ልጁ በእርግጥ ጉቺ ለእኔ ነው የሚገባው ብላለች። ትላንትና ቁመናውን ስታየው ልጁ እኮ ግን የሰጠ እኮ ነው ቁመና። ማሜ እናቴ ቢያብዱለትም ችግር የለ ቢከፈል እንደ ነገሩ እኮ አሁን ወደ ፈን እንሂድና ነገሩ እኮ ለልጁ ቢከፈልለትም እኮ ኪሳራ የለው። ልጁ አንድ ሴት ላይ የሚረጋ ቢሆን ቁመናው ምናምን የሰጠ ነው። ግን ደግሞ አንተ ጥርሱ ፍንጭት ወንድ ግን ልክስክስ ነው። ለምንድን ነው ማሜ? ጥርሱ ፍንጭት ነው። የፊት ጥርሱ ክፍት ነው። ወንድ ልጅ የፊት ጥርሱ ክፍት ከሆነ ፍሩ ጋይስ። ወይኔ በላቸው የሚለው እንትን የሚያስፈልገው እዛ ጋር ነው። ይሄ እንደዚህ የመሀል ጥርሱ ክፍተቱ የመቀሌንና የወሎን መንገድ የሚያገናኘው ይሄ ምንድን ነበር መንገዱ የሚባለው? ምንድን ዋሻ መንገድ ነው የሚባለው? እንደዛ ነው። አይ አፍንጫ ሳለው ማሪ ምን ነው አንቺን ፈልገሽ ነው? አፍንጫ ውስጥ መሲ ንገሪኝ ትለኛለች። አረ ግን ተሰተሩ መቤቴ ነው። አሁን ፋሽን አድርጋችሁታል እኮ ተባላችሁ መቤቴ። አብዛኛውን ጊዜ ስማ ብር ተከፍሎላቸው የሚመጡ ወንዶች ፍንጭቶች ናቸው። ማሜ አውራ እንጂ አብዛኛው ማርያምን እጅ ቀርሻታ ሙሻ የባሌባ ሱቅሽ እመጣለሁ አለች። ማርያምን ለአንቺ ፖሊስ አልጠራ ካሜራውን ኦፍ አድርጎና በመጥረጊያ እንጨት በቃኝ እስክትይ ቀጠቅጥሻለሁ። እመቤቴን በቃኝ እስክትይ ራሴ ነኝ እንደውም ከዚህ በኋላ እግራችሁን ሰብራችሁን እግርሽን ሴትዮ ስርዓት ማርያምን ራሴ ነኝ መቀጠቅጣችሁ። በጠዋቱ እችኛዋን ተገላገልን በቃ ሚዲያውም ሰላም አገኘ ምናምን ብላ ጸጥ ስንል ወዲያውኑ ደግሞ ሁለተኛዋ ሃይ ሜሲ እንዴት ነሽ ብላ ደግሞ መጣች። እና የሬሳ ሳጥን መሸጫ ነው እንደ እኔ ሱቅ ጋር እየመጣችሁ ሞታለሁ የምትሉት ነው? እኔ አይለፍልኝ አኪድ ሳያስገቡት ይቀራሉ። ማታውኑ ነው ለሄዱለት እኮ ትላንትና እንደዛ ሰው ስንፈልግ መዲና ጓደኛዋ ናቸው። የሀገር ልጅ ከተባለ የደቡብ ልጅ የመጡት ሁለቱ ናቸው። ሮጠው ምጥት ያሉት ማርያምን የታክሲያቸውን አውጥተው ጊዜያቸውን ሰዓታቸውን አባክነው ሮጠው የመጡት መዲና ጓደኛዋ ናቸው። ዛሬ ልክ ልጅቷ በፖሊስ ተያዘ ሲባል የሀገራችን ልጅ ተያዘች። የትላንትናዋ ቀን መሲህቴ አንድ ነገር መልሽልኝ ካሁን እስቲ መሲህቴ የምልሽ እንደ እህትነት ካሁን በኋላ ራስሽን ጠብቂ ነው የምልሽ። የት ነው የምልሽ? የት ነው ትምህርት የሚሆንሽ? ኧረ እኔ
እኮ ሱቄ እኮ እንዳትመጡ ብያለሁ። ማለት ሴት ልጅ ስታለቅስ ስደት ላይ ምናምን እንትን ብሎኝ ነው እንጂ እኔ ሱቄ ማንም ሰው እንዲመጣ አልፈልግም እኮ። ማንም እንዲመጣ እኮ አልፈልግም። እኔ ሲጀምር ትምህርት እኮ የወሰድኩትኝ በመዘብዘፊያ ገንፏ ገንፍታ ካበላሽ ሴት በኋላ እኮ ያፈቀረኝ ሴት ምናምን እኮ እኔ እንትን አለኝ። 9500 ድርሃም ተበላው ብላ መታኩ ከልጁ ጋር እየተጣላው የ80 ባሏ ይመስል ጀርባው ላይ ለጥ ብላ ፎቶ ይዞ መጣ። ነግሬያቸዋለሁ። ይሄን ጉዳይ ታውቁታላችሁ። በጠዋት መተን እኮ ነው የቆምነው። ጋይዝ አንዷ ደግሞ እናቴ ትሙት የአፏ ስፋት እዚህ ጋር ነው። መሲ ግን በጣም ነው የምትገርሚው። መሲስ ብትሆኚ ምን አለ ብታረጋጊያት። ሀቢብቲ አንቺ ቪዲዮ ከምትሰሪ መተሽ ለምን አላረጋጋሻትም? ስራሽን ትተሽ ጥፍራ ሙጀሊያ ቪዲዮ ለመስራትማ ማን ብሏቸው? አንድ ሰው እየሞተ አዳኝ ፈልጎ እያጣ እናንተ በቪዲዮ ሰው ደግሞ በተግባር ዋጋ ሊከፍል የታባሽ ነበርሽ? እንደውም አንቺ ልጅ እዚህ ቪዲዮ ፎቶን አድርገሽ ቪዲዮ የሰራሽ አይ ቲንክ ዱባይ ሳትሆኝ አትቀሪ። ቆይ ለታሜ ልክለትና ቪዲዮውን ዱባይ መሆንሽን አሳያለሁ። ጠብቂ። ለምንድን ነው እንትን ያስባላችኋት? ምን አለ ብታረጋጓት? የት ነበርሽ? የት ነበርሽ? ጠፈራሙ ጀሊያ ቪዲዮ ለመስራት ደግሞ ትሯሯጣላችሁ። ወንዱ ማስረገዝ ፋሽን አድርጎታል። አንድ ወንድ 4 ሴት 5 ሴት ከፋች ካላስገቢ ያለ እኮ አለ። ትላንትና አንዱ ልጅ አላያችሁትም? በሩ ከተከፈተ መግባታችንም አይቀርም። ስለዚህ ኑሮሽን ትተሽ 4 ወር 5 ወር ወጥረሽ የሰራሽ ወንበር አልጋ ላይ በሱሪ ተወጣጥረሽ ተኝተሽ እዚህ ብርድስቱን ሳሬ ሞኔት ሀቢባ እንደዚህ አድርጉልኝ ጆከር እንደዚህ ነው ወይ? አይሰራ። ከዚህ በኋላ ያልጋ ጉዳይ እንዳታመጡ። ስንት መረዳት የሚገባቸው ስንት የእውነት የኛን እርዳታ ቢፈልጉ ስንት እህቶቻችን አሉ። እኔ እነሱ ሱቄ ራሱ ቢመጡ ችግር የለም። በተለይ እናንተ ሰበበኞች የአልጋ ፕሮግራም ላይ ወንድ ልጅና ሬሳ ከወጣ አይመለስም። ከሄደ ሄደ ነው። መጀመሪያ የምትጠብሱትን ወንድ ለይታችሁማ። ትናንት ደግሞ ምንድን ያልሽው? የራስሽን አጥብቀሽ ይዘሽ እና ታዲያ የኔ ጅንኑ እንዳንቺ ብስብስ ዘልዛላ ወንድ መሰለሽ እንዴ? ቆፍጣና እናት አባቱ የወለዱት ጀግና ለሴት ልጅ ክብር አለው። ክብሬን ጠብቆ እንድሰራ እንድለወጥ እንጂ በየወሩ የሰራሁትን ብር አምጪ እያለ እንትን የሚለኝ መስሎሽ ነው እንዴ? ጭራሽ ደግሞ ይህን አሰስገሰሳችን ደግሞ ከኔ ህይወት ጋር ልታገናኙት። ሀቢብቲ እኔ በጣም ጠንቀቃ ልጅ ነኝ። ቀልጃልሽ እንዴ? ቀልጃልሽ እንዴ? ጭራሽ ደግሞ የራስሽን አቅፈሽ እና ታዲያ ከጉያው አውጥቶ የጣለሽ እሱ የት ነው የምታውቂው? ፌስቡክ ላይ ያው 3 አስረግዘው ይጠፋሉ። 3 አስረግዘው አላቃችሁ ማላቸው መሲ ጋር ስትተኙ መሲ ወንድሞች ነን እያሉ ነው እንደሚተኙት አብሯችሁ እና የሙኒት ዘመድ ነን። የሙኒት የሳሪ ዘመድ ነን እያሏችሁ ነው። ቤቱን ባርኩ፣ እስኪ ቤቱን ባርኩ፣ ቤቱን ባርኩ። በጠዋት ወጥቼ መንገድ ቆሜ ነው ያለው። ጋይስ ድመት ስትሉት እዛ ላይ ከሰው አልፎ እኮ እንስሳ አርግዞ እኮ ነው የመጣው። ትላንትና አለች ድመቷ
ቆይ እንደውም ካርቶን እገዛላታለሁኝ መውለጇ ሳይቃረብ አይቀርም። ካርቶን እገዛላታለሁ። ትላንት ፖሊሶቹ ሲመጡ ፖሊሶቹን ትዞራቸዋለች ድመቷ ራሱ መሲ በደል አብኝ ዶክተር አብይን